ክብራትና ክብራን አድማጭ ተመልካቾቼ እንደምን ከረማችሁ? ይህ ተስፍሽ ሚዲያ ነው። በዚህ ፕሮግራም ያዝናናሉ፣ ያስተምራሉ፣ ቁም ነገር ያስጨብጣሉ ያልኳቸውን በስፋት ወደ እናንተ ማቅረቤን ቀጥያለሁ። እንደተመለከታችሁት በተከታታይ የማይሰበረው ኤርምያስ አመልጋ የሚለውን መጽሐፍ ወደ እናንተ ማቅረቤን ቀጥያለሁ። ከዚህ ሰው የምንማረው ጽናትን፣ ትዕግስትን፣ ተስፋ ለመቁረጥ ነው። ይህንን የዚህን ሰው ብርታት ብዙ ሰው ቢሰማው ብዙ ነገር ሊማርበት ይችላል። የማይሰራ ሰው ሊተች ይችላል። የሚሰራ ሰው ደግሞ እሰራለሁ ብሎ ሲነሳ እነኚህን የመሳሰሉ ከግልም ከመንግስትም የሚገጥሙትን አስቸጋሪ ጉዳዮች በፈተና መካከል እንዴት ማለፍ እንደሚቻል ከኤርምያስ መማር ይቻላል። ተስፋ መቁረጥ ብዙ ነገሮችን ያስቀራል። ተስፋ አለመቁረጥ ደግሞ ለራስም ለሌሎችም አርያና ትምህርት ሊሆን ይችላል። ከዚህ ሰው ብዙ ነገር እንማራለን። ብዙ ሰው የዚህን ሰው ታሪክ ቢሰማና ቢያቅ መልካም ነው ብያለሁ። ለዛሬ ደግሞ ከዚሁ መጽሐፍ ክፍል 4ን እንመለከታለን። ዘመን ባንክ እንደ ይሁዳ። የማይሰበረው ኤርምያስ አመልጋ። አንተነህ ይግዛው እንደ ጻፈው። የማቀርብላችሁ ደግሞ እኔው ራሴ ተስፋዬ አለሙ። ዘመን ባንክ እንደ ይሁዳ። አይሆንም ብያለው አይሆንም በማለት በአቋሙ ጸና ብሔራዊ ባንክ። ኤርምያስ የባንኩን ስም ከአክሰስ ወደ ዘመን ለመቀየር የወሰነው ይህንን ተከትሎ ነበር። ኤርምያስ እንደሚለው ብሔራዊ ባንክ የባንኩን ስም በማስቀየር አላበቃም። ዘመን ባንክ ይዟቸው የመጣቸውን አዳዲስና ዘመናዊ የባንክ አሰራሮችም ይሄማ የማይሆን ነገር ነው በማለት ውድቅ ማድረጉን ተያያዘው። ዘመን ባንክ በጥናት ላይ የተመሰረተ ግምገማ አድርጎበት አስፈላጊ መሆኑን አምኖበት ተግባራዊ ሊያደርገው ያሰበውንና ያለምንም መያዣ ብድር መስጠት የሚችልበት አንሴኩርድ ሎን የተሰኘ የባንክ አገልግሎቱም በብሔራዊ ባንክ የማይሆን ነገር ነው ተብሎ ውድቅ ተደረገ። በሌሎች የዓለም አገራት በስፋት እየተሰራበት የሚገኘውንና በአገሪቱ ከዚህ ቀደም በነበሩ ባንኮች የማይሰጠውን ይህን የባንክ አገልግሎት ለመጀመር የያዘውን ዕቅድ እርግፍ አድርጎ ትቶ የሚሆነውን ብቻ እንዲሰራ ተነገረው። ኤርምያስ እንደሚለው ባንኮች ለደንበኞች ያለምንም መያዣ ብድር የሚሰጡበት ይህ የባንክ አሰራር በአብዛኞቹ የዓለም ሀገራት ባንኮች በስፋት ሲተገበር የኖረና ያለ ነው። የባንክ አሰራሩ በተለይም የፋይናንስ እጥረት ችግር ያለባቸውንና ስራቸውን ለማከናወን የሚያስፈልጋቸውን ገንዘብ በመደበኛው አሰራር በብድር መልክ ለማግኘት መያዣ ማቅረብ ያልቻሉ ደንበኞች የስራቸው አዋጭነት በሚገባ ተገምግሞ ያለ መያዣ ብድር የሚያገኙበት ነው። ዘመን ባንክ ለአገሪቱ አዲስ የሆነውን ይህን አገልግሎት ለመስጠት እቅድ ይዞ ሲነሳ አገልግሎቱ ብዙዎችን ተጠቃሚ የሚያደርግና ተገቢነት ያለው መሆኑን ከግንዛቤ ውስጥ በማስገባት ነው። ብሔራዊ ባንክ ግን ይህ ሥራ በአገሪቱ ሊሰራ የማይችል በመሆኑ እንዲሁም ባንኩ ሊሰራቸው ያሰባቸውን ሥራዎች እጅግ ሰፋፊዎችና ለቁጥጥር የሚያዳግቱ ሆነው ስለተገኙ የቢዝነስ ዕቅዱ እንደገና ተስተካክሎ ይቅረብ የሚል መመሪያ አስተላለፈ። ዘመን ባንክ ብሔራዊ ባንክ ሰበብ እየፈለገ የሚፈጥርበትን እንዲህና እንዲህ ያለውን እንቅፋት ለማለፍ ብዙ መውጣትና መውረድ ነበረበት። አግባብ ባልሆነ የብሔራዊ ባንክ ጣልቃ ገብነት ሳቢያ
በ3 ወራት ሊጠናቀቅ የሚችለውን ሥራ ለማጠናቀቅ ከ1 ዓመት በላይ መንገላታት ነበረበት። ነገሮች በቀላሉ የሚቋጩ አይመስሉም። ባንኩን ለማቋቋም ፈቃደኛ ሆነው ገንዘባቸውን ያወጡ ከ3000 በላይ ባለ አክሲዮኖች ዘመን ባንክ ተገቢውን ሕጋዊ ፈቃድ የሚያገኝበት ቀን ርቆባቸው ግራ ተጋብተዋል። የብሔራዊ ባንክ አግባብነት የሌለው ጣልቃ ገብነት እና ክልከላ ሲደጋገምባቸው ይሄ ነገር በአጉል መቅረቱ ነው እያሉ ማሰብ ጀምረዋል። ይባስ ብሎም አንዳንድ ባለ አክሲዮኖች ብሔራዊ ባንክ ዘመን ባንክ ላይ እያደረገ ያለውን ነገር እንደመሰላቸው ተርጉመውት ይሄ ሁሉ ችግር ሊፈጠር የቻለው መንግስት ዘመን ባንክ እንዳይቋቋም በመፈለጉ ሳይሆን አይቀርም ሲሉ በጥርጣሬ ሲናገሩ ተደምጠዋል። የሆነው ሁሉ ከሆነ በኋላ ዘመን ባንክ በእልህ አስጨራሽ ፈተና ውስጥ አልፎ ከብሔራዊ ባንክ ተገቢውን ሕጋዊ ፈቃድ አገኘ። ዘመን ባንክ ሕጋዊ ፈቃድ አግኝቶ ወደ ሥራ ቢገባም አንድ እጁ ግን በብሔራዊ ባንክ የማያላውስ ካቴና ታስሮ ነበር። ዘመን ባንክ ሕጉ በሚፈቅደው መሠረት በስፋት ሊሰራበት ያስበውን አንሴኪውርድ ሎን የተባለውንና ያለመያዣ ብድር መስጠት የሚያስችለውን አገልግሎት እንዳይሰጥ በብሔራዊ ባንክ እገዳ ተጥሎበት ነበር ወደ ሥራ የገባው ይላል ኤርምያስ የዘመን ባንክን አመኬላ የበዛበት የሥራ ጅማሬ ሲያስታውስ። ባንኩ ዘመናዊና በቴክኖሎጂ የታገዘ ቀልጣፋ አገልግሎት የመስጠት ዕቅድ ይዞ እንደ መነሳቱ ደረጃውን የጠበቀ የኢንፎርሜሽን ቴክኖሎጂ ግብዓት ማዘጋጀት ሌላው ትኩረት የተሰጠው ጉዳይ ሆነ። ይህን ታላቅ ኃላፊነት የወሰደው በዓለም አቀፍ ደረጃ በዘርፉ ሰፋፊ ሥራዎችን በመሥራት የካበተ ልምድና ብቃት ያለው ኦፍሼሪንግ 2.0 ቴክኖሎጂ ሰርቪስ የተባለ ኩባንያ ነው። የአክሰስ ካፒታልን ቢዝነስ ሞዴል ለማዘጋጀትና ዘመን ባንክ በዘመናዊ ቴክኖሎጂ በአግባቡ ለማደራጀት በርካታ ሥራዎች ተሰሩ። የዘመን ባንክ ራዕይ ወስደን በጥልቀት ካጠናነው በኋላ ለባንኩ ተስማሚ የሚሆን ኦፕሬሽናል ስትራቴጂ ቀየስን። የባንኩን ድርጅታዊ መዋቅር፣ የሥራ ሂደቱን፣ ፖሊሲ፣ ፕሮሲጀሩን፣ ቢዝነስ ፕላኑንና ሌሎች ተያያዥ ነገሮችን በሙሉ የሠራው የእኛ ኩባንያ ነው። ዘመን ባንክን በዘመናዊ መልክ ለማደራጀትና በቴክኖሎጂ ለማሟላት ለ9 ወራት ያህል ሰፊ ሥራ ሰርተናል ይላሉ የኦፍሼሪንግ 2.0 ቴክኖሎጂ ሰርቪስ መስራችና ማኔጂንግ ዳይሬክተር አቶ የምሩ ጫን ያለው። የመረጃ ማዕከሉ ዘመኑ የደረሰበትን የኮምፒውተር ቴክኖሎጂ የሚጠቀም ነው። በባንክ ውስጥ የሚከናወኑ የባንክ ሥራ መረጃዎች በእያንዳንዷ ሰከንድ ይመዘገባሉ። የሲስተም መበላሸት ቢከሰት እንኳን መረጃዎቹ በባንክ ውስጥ በሚገኙ 2 የመረጃ ቋቶች ስለሚጠራቀሙ የሚጠፋ መረጃ አይኖርም። ከዚህ አልፎ ተርፎም በባንክ ውስጥ በየደቂቃው የሚከናወኑ ሥራዎችን የተመለከቱ መረጃዎች በአደጋ ምክንያት የመውደም ችግር እንዳይፈጥርባቸው ሞሪሸስ ውስጥ በሚገኝ ትልቅ ሰርቨር ውስጥ ይቀመጣሉ። ዘመን ባንክ መረጃዎቹን ከአደጋ ለመጠበቅ የሚያስችለው የኮምፒውተር አሰራር ያለው ነው። 5 ሌየር ፋይርዎል ሲስተም የተባለውንና መረጃዎችን ከእሳት አደጋ ማትረፍ የሚያስችለውን ቴክኖሎጂ በዓለም ላይ እጅግ ታዋቂ ከሆነው ሴንትራል ባንክ ኦፍ ዩሮፕ ቀጥሎ የሚጠቀመው ብቸኛ ባንክ ዘመን ባንክ ነው ይላሉ አቶ የምሩ። ዘመን ባንክ በአጠቃላይ አገልግሎቱን በአንድ ቅርንጫፍ ብቻ ለመስጠት አቅዶ እንደመነሳቱ ለዚህ አሰራር የሚስማማ መልቲ ቻናል ባንኪንግ የተባለና በኢንተርኔት፣ በኤቲኤም፣ በቴክስት ሜሴጅ፣ በጥሪ ማዕከል ወዘተ አማካይነት የባንክ ሥራዎችን ማከናወን በሚያስችል
ዘመናዊ ቴክኖሎጂ እንደተሟላና አደረጃጀቱም ሆነ ቴክኖሎጂው የደንበኞችን ፍላጎት ማዕከል ባደረገ መልኩ እንደተከናወነም ይገልጻሉ። ዘመን ባንክ በዘረጋው አዲስ የባንክ አሰራር ደንበኞችን በተለያዩ 3 ደረጃዎች በመመደብ ተገቢውን አገልግሎት ይሰጣል። ደንበኛ የባንክ አገልግሎት፣ ፐርሰናል ባንኪንግ፣ ልዩ የክብር ባንክ አገልግሎት፣ ፐርስቴጂንግ ባንኪንግ እና ዚ ክለብ 3ቱ የዘመን ባንክ የአገልግሎት ደረጃዎች ናቸው። መደበኛውን የባንክ አገልግሎት ለመጠቀም የሚፈልግ ደንበኛ የተቀማጭ ሂሳቡ ቢያንስ 25,000 ብር ሊሆን ይገባል። ተገቢውን መጠን ማሟላት ያልቻለ ግን ባንኩ የሚሰጣቸውን አገልግሎቶች ለመጠቀም ተጨማሪ ክፍያ መክፈል ይጠበቅበታል። በሁለተኛው የልዩ ክብር የባንክ አገልግሎት ተጠቃሚ ለመሆን ደግሞ ደንበኛው ተቀማጭ ሂሳብ ከ100,000 ብር ማነስ የለበትም። ይህን መስፈርት ማሟላት የቻለ ደንበኛ በተለየ ቢሮ የሚስተናገድ ሲሆን ከልማዳዊ የባንክ አሰራር በተለየ መልኩ የራሱ የሆነ አንድ የባንክ ባለሙያ ተመድቦለት የተቀላጠፈ አገልግሎትና ተጨማሪ የምክር አገልግሎት በፈለገው ጊዜ ሁሉ እንዲያገኝ ይደረጋል። ሶስተኛውና ዚ ክለብ የሚባለው ምድብ ደግሞ የቁጠባ አቅማቸው ከፍተኛ የሆኑ ደንበኞች የሚስተናገዱበት ነው። ደንበኛው የዚህ ምድብ አባል ለመሆን ወራዊ የተቀማጭ ሂሳቡ ዝቅተኛ መጠን ከ500,000 ብር በታች መሆን የለበትም። የዚህ ክለብ ደንበኛ ቅንጦት በተሞላበት የተለየ የባንኩ ቢሮ ከመስተናገድ ባሻገር ልዩ አማካሪና በቡድን የተቀናጁ ባለሙያዎች ይመደቡለታል። ባለሙያዎቹ ደንበኛው ወደሚገኝበት ቢሮ ወይም መኖሪያ ቤት ድረስ በመሄድ የምክርና የባንክ አገልግሎት ይሰጡታል። ደንበኛው ባንኩ ባዘጋጀው ቢዝነስ ክላስ የተሰኘ የተለየ ክፍል ውስጥ የግል ስብሰባዎችና የቢዝነስ ግንኙነቶችን በፈለገው ጊዜ ሁሉ በምቾት እንዲያከናውን እድል ይፈጠርለታል። ዘመን ባንክ ከሁሉም በላይ ለደንበኞቹ ምቾት ትኩረት ይሰጣል። እያንዳንዱ ደንበኛ የፈለገውን አገልግሎት ለማግኘት ወደ ባንኩ ሲመጣ በተቀላጠፈ ሁኔታ ተስተንግዶ ወደ ጉዳዩ መሄድ እንዳለበት አቋም የያዘው ዘመን ባንክ ቀልጣፋ የመስተንግዶ ስርዓት ዘርግቷል። ይህም ብቻ አይደለም። አገልግሎት ፈልጎ የሚመጣ ማንኛውም ደንበኛ በባንኩ ውስጥ የሚኖረው ቆይታ ከ5 ደቂቃ የበለጠ እንዳይሆንና ከዚህ ጊዜ በላይ የቆየና የፈለገውን አገልግሎት ማግኘት ያልቻለ ደንበኛ ቅሬታውን ለባንኩ ለመግለጽ የተጉላላበትን የካሳ ክፍያ 100 ብር መጠየቅና ማግኘት ይችላል። ዘመን ባንክ ይዟቸው ከመጣቸው በርካታ አዳዲስ የባንክ አሰራሮች መካከል ለደንበኞቹ የተለያየ መጠን ያለው የወለድ ክፍያ መስጠት ይጠቀሳል። ቀደም ብሎ እንደተጠቀሰው ባንኩ የተቀማጭ ሂሳብ መጠን መሰረት በማድረግ ደንበኞቹን በ3 እርከኖች በመክፈል ነው ተገቢውን አገልግሎት የሚሰጠው። በእነዚህ 3 እርከኖች ውስጥ የሚመደቡት የባንኩ ደንበኞች የሚያገኙት አገልግሎት የተለያየ ከመሆኑ በተጨማሪ የወለድ መጠናቸውም የተለያየ ነው። በዚህ መሰረት ደንበኛ የባንክ አገልግሎት ፐርሰናል ባንኪንግ ተጠቃሚዎች 4.25 በመቶ፣ የክብር ባንክ አገልግሎት ፐርስቴጅ ባንኪንግ ተጠቃሚዎች 4.5 በመቶ፣ የዚህ ክለብ አገልግሎት ተጠቃሚዎች ደግሞ 5 በመቶ የወለድ መጠን ይኖራቸዋል። እንግዲህ የዘመነው ዘመን እዚህ ላይ ይጀምራል። በዚህም ዘመን በካሳንቺስ እንዲህ ሆነ። ከምሽት እስከ ንጋት አስረሽ ሚችው የለመደች ካሳንቺስ ያለ ልማዷ ቀዝቀዝ ማለት አመጣች። ሙሉ ሌሊት በጨፋሪዎች ጋጋታ ተጨናንቀው ያድሩ የነበሩ መንገዶች ጭር ማለት አበዙ።
ከምሽት እስከ ንጋት እየተንቦገቦጉ ሲያደምቋት የነበሩ ቀያይ መብራቶች ቀስ በቀስ ደበዘዙ። የምሽት ክለቦቿ በራቸውን እየዘጉ ወደ ሌላ መንደር ወስደው መሰደድ ያዙ። አዝማሪዎቿ መስንቋቸውን አንጠልጥለው ሞቅ ያለ ሰፈር ፍለጋ ርቀው ተጓዙ። መጠጥ ቤቶቿን፣ ግሮሰሪዎቿን፣ ጭፈራ ቤቶቿን፣ ያረጁ ደሳሳ ቤቶቿን ሁለመናዋን እያፈረሰች መጥፋት የጀመረችው ካሳንቺስ በዚያው በቀድሞ ባድማዋ ላይ ሕንፃ ሆና ተመለሰች። ራሷን አፍርሳ እየሰራች ድርብ ድርብርብ ፎቅ ሆና ዙሪያውን ብቅ ብቅ አለች። በዚያም ዘመን በካሳንቺስ ይህ ሆነ። ሻኛው የከበደ ጭኖቹ የፈረጠሙ ግርማ ሞገሱ የሚያስፈራ ከጨለማ የጠቆረ ኮርማ ሹል ቀንዶቹን ፊት ለፊት ወድሮ ካሳንቺስ ላይ ብቅ አለ። ብዙዎችም በድንገት ወደ አደባባይ የወጣውን ይህን ጥቁር ኮርማ እያዩ ተደነቁ። የምን ጉድ ነው ብለው በአግራሞት ጠየቁ። ምን ያለው ጉድ መጣብን? መቼም ጉድ ሳይሰማ መስከረም አይጠባም አሉ ኮርማው እንቆቅልሽ የሆነባቸው። ክብራትና ክብራን አድማጭ ተመልካቾቼ የዚህ አይሰበር ሰው ታሪክ ገና ብዙ ነው። ከዚህ ሰው ብዙ ነገር እንማራለን። በትዕግስት እስከ መጨረሻው ይከታተሉን። አዲስ የሆናችሁ ሰብስክራይብ ማድረጋችሁን አትዘንጉ። ከኔ ጋር የቆያችሁ ደግሞ በስፋት እንዲደመጥ ለጓደኛና ለቤተሰብ ሼር አድርጉ። እናንተም ከወደዳችሁት ላይክ አድርጉት። እጅግ አድርጌ አመሰግናችኋለሁ።